ተናስተልን ሰላም የተወደዳችሁ በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? 6 ሰዓት ሆኖ የዛሬ ረቡዕ ዜና ኢትዮጵያ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ተጀምሯል። ዜና ኢትዮጵያ ከመላው ኢትዮጵያ የሀገር ውስጥና የውጭ ጉዳዮችን አካቶ እስከ 8 ሰዓት ቆይታ ሊያደርግ ነው አሁን የተጀመረው። መታሰቢያ ደረጀና ሰለሞን ኃይለ ኢየሱስ የዛሬ ለተረቡዕ ዜና ኢትዮጵያን እየመራን ቆይታ እናደርጋለን። አብራችሁን ስለምትቆዩ አስቀድመን እናመሰግናለን። የ6 ሰዓት አበይት ጉዳዮቻችንን ጠቁማችሁ ጠቅላይ ሚኒስትር አብይ አህመድ እንደ ሀገር ያሉብንን 5 ዋና ዋና ችግሮች ተገቢውን ቦታ እንዳንደርስ እያደረጉ ነው ሲሉ ተናገሩ። ሶስተኛው ሀገር አቀፍ የሃይማኖት ተቋማት ጉባኤ በባህር ዳር ከተማ መካሄድ ጀመረ። እንግሊዝ 2 የእስራኤል ሚኒስትሮች ወደ ሀገሯ እንዳይገቡ አገደች የሚለውን ደግሞ ከውጭ ዘናል። እነዚህንና ሌሎች ጉዳዮችን እያነሳሳን በዜና ኢትዮጵያ ከናንተ ከተመልካቾቻችን ጋር ቆይታ እናደርጋለን። ከዋናው ስቱዲዮም እንሻገራለን። የተለያዩ ሁነቶችን ባልደረቦቻችን እየተከታተሉ ይገኛሉ። ወደ በኋላ ላይ የያዙትን መረጃ ይዘው የሚቀላቀሉ ነው የሚሆነው። ወደ ባህር ዳር ስንሻገር ሳሙኤል ወርቃየው በቀጥታ መስመራችን ላይ ይገኛል። ቀደም ሲል የጠቆምናችሁ ሶስተኛው ሀገር አቀፍ የሃይማኖት ተቋማት ጉባኤ በባህር ዳር ከተማ መካሄድ ጀምሯል። የዛሬው ውሎ ምን ይመስላል በሚለው ላይ ነው ከሳሙኤል ጋር ቆይታ የምናደርገው። ወደ ሐዋሳ ደግሞ እንሻገራለን። አስረሳው ወጌሺ በዛ ይገኛል። በሲዳማ ክልል ወሳኝ ኩነቶች ምዝገባ ተግባራዊ ያደረገውን የአንድ መስኮት አገልግሎት በተመለከተ በተለይ ለተገልጋዮች እየሰጠ ያለው አገልግሎት ምን ይመስላል ከሚለው ጉዳይ ጋር አያይዘን አስረሳውን ደግሞ ኋላ ላይ እናገኘዋለን። በዜና ኢትዮጵያ የያዝናቸውን አጫጭር የሀገር ውስጥ ዘገባዎችን እናስቀድማለን። አብራችሁን ሁኑ። ጠቅላይ ሚኒስትር አብይ አህመድ እንደ ሀገር ያሉብን 5 ዋና ዋና ችግሮች ተገቢ ቦታ እንዳንደርስ እያደረጉ ነው ሲሉ ከንግዱ ማህበረሰብ ወኪሎች ጋር ባደረጉት ውይይት ላይ ገለጹ። እንደ ሀገር ጠንካራ ተቋም አለመኖሩን እንደ አንድ ችግር የጠቀሱት ጠቅላይ ሚኒስትሩ ጠዋት የሰጠውን አገልግሎት ከሰዓት መድገም የሚችል ተቋም አለመኖሩ ለዚህ ችግር ማሳያ ነው ብለዋል። ችግሩን ለመፍታት ሪፎርም ሲጀመር በዘርና በሃይማኖት ስም ታርጋ የመለጠፍ ባህል በስፋት ስለመታየቱም እንዳብነት አድርገው አንስተዋል። ያነሷቸውን ሀሳቦች ተከታትለን እንመለስ። ተመልካቾች ለተፈጠረው የድምጽ ችግር ይቅርታ እንጠይቃለን። ይህንኑ ጉዳይ 7 ሰዓት ላይ እንመለስበታለን። እንቀጥላለን። በቀጥታ መስመሮቻችን ከሚገኙ ባልደረቦቻችን ጋር እንቆያለን። ሶስተኛው ሀገር አቀፍ የሃይማኖት ተቋማት ጉባኤ በባህር ዳር ከተማ ዛሬ መካሄድ ጀምሯል። ሃይማኖቶች ለሰላም ለመከባበርና ለአብሮነት በሚል መሪ ሀሳብ የተካሄደ በሚገኙ በዚህ የሰላም ጉባኤ የክልሉ ርዕሰ መስተዳድር አረጋ ከበደ፣ የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለን ጨምሮ ሌሎች የጉባኤው ተሳታፊዎች እየታደሙበት ይገኛሉ። እዚህ ጉዳይ ላይ እንቆያለን። በስፍራው የሚገኘውን ሁነቱን እየተከታተለ ያለው ባልደረባችን ሳሙኤል ወርቃየው ተጨማሪዎችን ሊያጋራን በቀጥታ መስመራችን ከስፍራው ይገኛል። ሰላም ላንተ ሳሙኤል፣ እንደምን ቆየ? በሰላም ኮንፈረንስ ጉባኤው እየተላለፉ ያሉ ዋና ዋና ጉዳዮች ምንድናቸው? ስለ ሰላም የተባሉ ሀሳቦችን ንገረን እስኪ። አመሰግናለሁ። እንግዲህ በተለይ በማህበረሰቡ ዘንድ አንድነትን በማጎልበት እንዲሁም ደግሞ ሰላምን በማስፈን ያመች ዘንድ እንግዲህ የኢትዮጵያ ሃይማኖት ተቋማት ጉባኤ ባለፉት ወራት በተለያዩ አካባቢዎች የሰላም ኮንፈረንሶችን ሲያካሂድ ቆይቷል። ለአብነትም ብናነሳ ከወራት በፊት የመጀመሪያው ጉባኤ በድሬዳዋ ከተማ ተካሂዷል። እንዲሁም ደግሞ በሁለተኛው ዙር ደግሞ በጅማ ከተማ ተካሂዷል። ዛሬ ላይ እንግዲህ ሶስተኛው የሃይማኖት ተቋማት ጉባኤ በባህር ዳር ከተማ መካሄድ ጀምሯል። ዛሬ በተጀመረው የሃይማኖት ተቋማት
ጉባኤም የተለያዩ የሃይማኖት መሪዎች እንዲሁም ደግሞ የአማራ ክልል ርዕሰ መስተዳድር አረጋ ከበደን ጨምሮ ሌሎች ባለድርሻ አካላት እየተሳተፉ ይገኛሉ። በዚሁ የጉባኤ መክፈቻ ላይም የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደም የመክፈቻ ንግግር አድርገው ነበር። በተለይም ደግሞ ለማህበረሰቡ አንድነት ለማህበረሰቡ አብረው የመኖርና የመቻቻል እሴትን በሚያጎለብት መልኩ እንዲሁም ሰላምን በማጽናት መልኩ የሚመክሩ የተለያዩ መድረኮች የሚበረታቱ ናቸው ሲሉ ገልጸዋል። ከነዚህ መካከል እንግዲህ የሃይማኖት ተቋማት ጉባኤ ያዘጋጇቸው መድረኮች ለአብነት ጠቅሰዋል። እንግዲህ የሃይማኖት ተቋማት በተለይም ደግሞ ሰላምን በመስበክ እንዲሁም ደግሞ አብሮነትና ሌሎችንም እሴቶችን በማጎልበት ረገድና በማህበረሰቡ ዘንድ በማስረጽ በኩል በተለይም እንግዲህ ከተሰጣቸው ከፈጣሪና ምእመኑን ከፈጣሪ ጋር ከማገናኘት በተጨማሪም እነዚህን እሴቶች በማጎልበት ረገድ እንግዲህ ሚናቸው የጎላ መሆኑን ገልጸዋል ማለት ነው። በዚህ ረገድ በተለይም እንግዲህ በተለይ ሰላምን ስናነሳ ሰላም እንግዲህ በአማራ ክልል ጨምሮ በተለያዩ አካባቢዎች በሚፈጠሩ ግጭቶችን በማብረድና አለመግባባቶችንም በሰላማዊ መንገድ እንዲፈቱ በማድረግ ረገድ የሃይማኖት ተቋማትና መሪዎች ከፍተኛ ሚና ሊጫወቱ ይገባል የሚል መልእክት አስተላልፈዋል። እንግዲህ በአማራ ክልል ያለው የጸጥታ ችግር እንግዲህ ባለፉት ጊዜያት በማህበረሰቡ ዘንድ ያደረሰውን ተጽዕኖም እንግዲህ ሲያብራሩ ቆይተዋል። በተለይም ደግሞ አሁን ደግሞ አንጻራዊ ሰላም መጥቷል። ነገር ግን ይህን አንጻራዊ ሰላም ከማጽናት አኳያ ከማህበረሰቡ ባሻገር እንዲሁም ከመንግስት በተጨማሪም እንግዲህ የሃይማኖት ተቋማቱ በመገሰጥና ስለ ሰላም በመስበክ ሚናቸውን ሊወጡ እንደሚገባ ሀሳባቸውን የሰጡበት መድረክ ነበር። ከዛ በተጨማሪም እንግዲህ የሃይማኖት ተቋማት በተለያዩ ሀገሪቱ በመታከናውናቸው የልማት እንቅስቃሴዎች እንዲከወኑ እንዲሁም ደግሞ የተለያዩ ስለ ሰላም ከመስበክ በተጨማሪ ማለት ነው በእነዚህ ተግባራትም ሊሰማሩ እንደሚገባና እስካሁን ሲያደርጉ የነበሩትን ጥረት አጠናክረው ሊቀጥሉ እንደሚገባ ሀሳባቸውን ሰጥተዋል ማለት ነው። ከዚህ በተጨማሪም የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ታጋይ ታደለም ተገኝተው ነበር። በተለይም ቀሲስ ታጋይ ታደለ በዚሁ በመክፈቻ ንግግራቸው ላይ ስለ ሰላም የተለያዩ መልእክቶችን አስተላልፈዋል። ሰላም እስትንፋሳችን ነው፣ ልናጸናው ይገባል ብለዋል። በተለይም እንግዲህ አሁን በተለያዩ አካባቢዎች የሚከሰቱ ግጭቶችን በማርገብ ረገድ እንግዲህ እነዚህ የሃይማኖት ተቋማት ጉባኤ ዋነኛ ሚናውን ሊወጣ እንደሚገባ ገልጸዋል። በተለይ እንግዲህ ሚናው ጉባኤው የተለያዩ ሚናዎች እንዳሉትም ነው ሀሳባቸውን ያነሱት። ከነዚህ መካከል ግጭቶች በተለይም ደግሞ በውይይት ሊፈቱባቸው የሚችሉባቸውን ልማዶች ማዳበርና ልማዶችን ማካበት አንደኛው ሰው፣ ሌላኛው ደግሞ ግጭቶች በሚፈጠሩበት ሁኔታ በተለይም ደግሞ ሰላምን ከማስፈን አኳያ የሃይማኖት አባቶችና መሪዎች ምን አይነት ሚና ሊወጡ ይገባል የሚሉትን እንዲሁም ደግሞ በተለያዩ አካባቢዎች የህዝብ ትስስር የሃይማኖትን ትስስር ከመፍጠር አኳያ ይህ ጉባኤ ዓላማው ማድረጉን ገልጸዋል። እንግዲህ ከዚህ ረገድ በተለይም ደግሞ ይህ ጉባኤ ፍሬያማ እንደሚሆንና ዛሬና ነገ በሚደረገው ጉባኤም በተለይም ደግሞ ሰላምን በማጽናት ዙሪያ የተለያዩ ውይይቶችና የተለያዩ ምክር ሀሳቦች ይደረጋሉ ተብሎ ይጠበቃል። በአሁኑ ወቅትም የተለያዩ ጥናታዊ ጽሁፎች በዚህ ረገድ እየቀረቡ ይገኛሉ። ሌሎች መረጃዎችን ደግሞ እየተካተሉ ወደ እናንተ እናደርሳለን። ባልደረባችን ሳሙኤል ወርቃየው በቀጥታ መስመራችን ከባህር ዳር መረጃዎችን ስላጋራህ እናመሰግናለን። መልካም ቀን። በቀጥታ መስመር ላይ ከሚገኙ ባልደረቦቻችን ጋር ተጨማሪ መረጃዎችን እየተጋራን አሁንም ቆይታ እናደርጋለን። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ በሀገሪቱ በአራቱም አቅጣጫዎች ባለተሰጦችን እየፈለገ ይገኛል። ከፍ ያለ ሽልማት ከታላላቅ እድሎች ጋር ይዞ ከ20 በላይ ከተሞች ውስጥ ውድድሩ ተደርጓል። በድምጽ ብቻ ሳይሆን በውዝዋዜ፣ በተውኔት እንዲሁም ደግሞ በተለያዩ የተሰጦ ስራዎች በውድድሩ የተለያዩ ሰዎች የተሳተፉበት ይገኛሉ። ከዛሬ ጀምሮ ደግሞ በጅማ ከተማ ይህ የኢትዮጵያ አይዶል የተለያዩ ውድድሮች መካሄድ ይጀምራሉ። በዚህ ጉዳይ ላይ ተጨማሪ መረጃ እንዲያጋራን በስፍራው የሚገኘው ባልደረባችን ሚሊዮን አደምን በቀጥታ መስመራችን ላይ ያገኝተነዋል። ሚሊዮን እንዴት ውለሃል? በጅማ ከተማ የነበረው አጠቃላይ አቀባበል ምን ይመስላል? የኢትዮጵያን አይዶል ጥበብን ፍለጋ ጉዞ ጅማ ከተማ ላይ ነው የሚገኘውና ከዛሬ ጀምሮ ደግሞ የተለያዩ መርሃ ግብሮች ይከናወናሉ። ምንድን ነው የሚጠበቀው? አመሰግናለሁ ሰናይት፣ እንዴት ናችሁ? የኢትዮጵያ አይዶል ጉዞ ጥበብን ፍለጋ እንዳልሽው በአራቱም የሀገራችን ማዕዘናት እየተንቀሳቀሰ ባለተሰጦዎች ያላቸውንም ተሰጥኦ እንዲያሳዩ ባሉበት መድረኩን እንዲያገኙም እድሉን አመቻችቷል። ይህንንም እያደረገ ይገኛል። እስካሁን ድረስ በ13 ከተሞች ውድድሩን አድርጓል። አሁን 14ኛው ከተማ ላይ ነው የምንገኘው። እስካሁን ድረስም እንዲሁ ከ4000 በላይ ተወዳዳሪዎች ያላቸውን ተሰጥኦ አቅርበዋል፣ ለህዝብ አሳይተዋል። ከዛም በተጨማሪ እንዲሁም በብቁ ባለሙያዎች ወደፊት የጥበብ ህይወታቸው የጥበብ መንገዳቸው ገንቢ ሊሆኑ የሚችሉ አስተያየቶችንም እንዲሁ አግኝተው ተቀብለዋል። ጥበብን ከመነሻው ለመቅዳት እየተንቀሳቀሰ የሚገኘው የኢትዮጵያ አይዶል ልዑክ ትላንት ማምሻውን ነው እንግዲህ በአባጅፋር መናገሻ ሀገር
በጅማ ከተማ የደረሰው። ማምሻውን እንግዲህ ወደ ከተማዋ ሲገባ ታላቅ አቀባበል ነው የተደረገለት። በከተማዋ ከፍተኛ የሥራ ኃላፊዎች እንዲሁም ደግሞ በከተማው ሕዝብ እንኳን ደህና መጣችሁ፣ ውቢቷ ጅማ ጥበብን ከመነሻው እንድትቀዱ ፈቅዳለች፣ ዝግጅታችሁን አድርጉ ተብለዋል። እንግዲህ አሁን እኔ እዚህ ስቱዲዮ ከእናንተ ጋር እያወራው በሚገኝበት ሰዓት ማለት ነው ውድድሩን ለማድረግ የተለያዩ ቡድኖች እየተዘጋጁ ይገኛል። እንዲሁም ደግሞ የመድረክ ግንባታውም እየተጠናቀቀ ይገኛል። ዛሬ ከሰዓት በኋላ በጅማ ከተማ የኢትዮጵያ አይዶል የሚካሄድ ይሆናል። ከዚህ ቀጥሎም የተለያዩ ከተሞች መዳረሻዎቻችን ናቸው። በሁሉም ከተሞች የሚገኙ ጥበብ ያላቸው ተሰጥኦ ያላቸው አቅሜን የት ላሳይ ለማን ላሳይ ብለው ሐሳብ ላይ ያሉ ባለሙያዎች ባለተሰጥኦዎች በሙሉ የኢትዮጵያ አይዶል ለነሱ መንገዱን ለመክፈት ተዘጋጅቶ በየከተማቸው ይገኛል። እንግዲህ ጥሪውን እናስተላልፋለን ማለት ነው። ጅማ ከተማ ለሚገኙ ጥበበኞች ባለተሰጥኦዎችም እንዲሁ በድምጽ ባለተሰጥኦ ለሆኑ ተወዳዳሪዎች ከ9 ሰዓት ጀምሮ ጅማ ከተማ ከሃይሌ ሪዞርት ጎን በሚገኘው አዲሱ ውብና ለምለም ስፍራ ላይ ከስቴዲየም ጀርባ ማለት ነው መጥተው መወዳደር ይችላሉ። በሌሎች ተሰጥኦዎች መወዳደር የሚፈልጉ ደግሞ ነገ ከ9 ሰዓት ጀምሮ መድረኩ ክፍት ነው ለማለት እፈልጋለሁ። እናመሰግናለን ሚሊየን፣ መልካም ቆይታ። እንቀጥላለን። ከዜና ኢትዮጵያ ጋር ናችሁ የተወደዳችሁ። ወደ ሌላኛው የቀጥታ መስመር ዘገባ ነው የምንሻገረው። የሲዳማ ክልል ወሳኝ ኩነቶች ምዝገባ ኤጀንሲ ተግባራዊ ያደረገው የአንድ መስኮት አገልግሎት በዘርፉ ይስተዋል የነበረውን ከፍተኛ ብልሹ አሰራር ማስቀረቱን ተገልጋዮች ይናገራሉ። የአንድ መስኮት አገልግሎት ታዲያ ደንበኞች የተቀላጠፈ አገልግሎት እንዲያገኙ ምቹ ሁኔታ መፍጠሩን ተገልጋዮች ገልጸዋል። እዚህ ጉዳይ ላይ እንቆያለን። በስፍራ የሚገኘው ዘጋቢያችን አስረሳው ወጌሽ ተጨማሪዎችን ሊያጋራን በቀጥታ መስመራችን ላይ ይገኛል። እንደምን ቆይ አስረሳው፣ ሰላም ላንተ። በወሳኝ ኩነት ኤጀንሲና በስሩ ባሉ መዋቅሮች የትኞቹ አይነት አገልግሎቶች ነው እየተሰጡ ያሉት? ምናልባት የአንድ መስኮት አገልግሎት ምን ምቹ ሁኔታ ፈጥሮልናል አሉ ያነጋገርካቸው ካሉ ማለት ነው? በጣም አመሰግናለሁ። እንደምንላችኋል ሰለሞን። እንግዲህ በማህበረሰቡ በስፋት ከሚነሱ መሰረታዊ ጥያቄዎች መካከል አንደኛው የአገልግሎት አሰጣጥ ችግር እንደሆነ ይታወቃልና ይህንን የአገልግሎት አሰጣጥ ችግር ደግሞ በዘላቂነት ለመቅረፍ የሲዳማ ክልል የወሳኝ ኩነቶች ምዝገባ ኤጀንሲ በመጀመሪያ በክልሉ ሁሉም አካባቢዎች ወደ 600 በሚጠጉ ቀበሌያት ማለት ነው የሰው ኃይልን የማሟላት ስራ ሰርቷል። ለዚህ ለኩነት ምዝገባ አገልግሎት የሚሆን ከዛ ባለፈ ደግሞ ይህንን ማሟላቱ ብቻ በቂ ስላልሆነ በተለይ ደግሞ በሐዋሳ ከተማ አስተዳደር በሚገኙ በሰባት ክፍለ ከተሞችና በክልሉ በሚገኙ ሌሎች ትላልቅ ከተሞችም የአንድ መስኮት አገልግሎትን ተግባራዊ አድርጓል። ይሄ የአንድ መስኮት አገልግሎት ደግሞ ተገልጋዮች እንደ ጋብቻ፣ ሞት፣ ልደት የመሳሰሉና ሌሎች ተያያዥ ጉዳዮችን ለማረጋገጥ በሚንቀሳቀሱበት ጊዜ አንድ ተገልጋይ እስከ 8 እና 9 ተቋማትን መንካት የግድ ይሆንበት ነበር። አሁን ግን ወሳኝ ኩነቶች ምዝገባ ኤጀንሲ ተግባራዊ ባደረገው በዚህ አንድ መስኮት አገልግሎት ሁሉንም አገልግሎቶች በአንድ ጥላ ስር በማድረግ በክልሉ የወሳኝ ኩነቶች ምዝገባ ኤጀንሲ አሁን እኛ የምንገኝበት ቅጥር ግቢ ውስጥ በማድረግ ተገልጋዮች በአንድ መስኮት እዛው ተያያዥነት ባላቸው አገልግሎቶች ተጠቃሚ እንዲሆኑ አስችሏቸዋል ማለት ነው። ይሄ ደግሞ ጊዜን፣ ጉልበትን ከዛ ባለፈ ደግሞ ብልሹ አሰራር ላይ የሚስተዋሉ የነበሩ ችግሮችን በማረም ረገድ ትልቅ አስተዋጽኦና ድጋፍ እንዳደረገላቸው ተገልጋዮች አስተያየታቸውን ለኢትዮጵያ ቴሌቪዥን ተናግረዋል። አስተያየቶቹን በከፊል ተከታትለን እንመለስ እስኪ። መጀመሪያ ያው ወደ መረጃ ደስክ መጥቼ የምፈልገውን ቢሮ አሳዩኝ። በአንድ ቦታ አስፈላጊውን ነገር ሁሉ ራሳቸው እየተሯሯጡ ጨርሰውልኛል። አገልግሎት አሰጣጡ እጅግ በጣም ጥሩ ነው። ከመጣው 30 ደቂቃ አይሆነኝም። ሁሉን ነገር እየጨረስኩ ነው። የሥራም ሰዓታችን አይባክንም፣ መጉላላትም የለም። ሁሉ ነገር እዚሁ በዚሁ ነው ያለው። የተያያዙ አገልግሎቶች ናቸው ያሉት። በአንድ መስኮትም ስለሆነ ጥሩ ቀልጣፋ የሆነ አገልግሎት እያገኘን ያለው። በፊቱ ወይ አንዱ ገብቶ አንዱ አልገባም ከሰዓትና ትባላለ። አሁን ግን ኃላፊውም እዚሁ ነው፣ ሰራተኛውም እዚሁ ነው። ጉዳዩ ወደው ኃላፊው ራሱ ይፈጽምልሃል። ስለዚህ በተፋጠነ መልክ ነው ያደረኩት። እየሰሩ ያሉት ጥሩ ነው። አንድ መስኮት ላይ መሆኑ እዛ ያለው በታማኝነት እንዲሰራ ጎን ለጎን ያለውና ለፍጥነትም እዚሁ አለቃው አለ፣ ሰሪዎቹ እዚህ ጋር ሁሉም ባለሙያውም አንድ ላይ ስላለ እንደዚህ አይነት ክፍተት አይኖርም። ታማኝነት ይኖራል፣ ፍጥነት ይኖራል። የፈለከውን ነገር በፈለከው ሰዓት ተገልግለ ጊዜህን ተጠቅመ መሄድ ትችላለህ ማለት ነው።
እንግዲህ ቀደም ሲል እንደተከታተልነው ይሄ የወሳኝ ኩነቶች ምዝገባ ኤጀንሲ አገልግሎት ሁሉንም ቤተሰብ የሚነካ ነው ማለት ይቻላል። በተለይ ደግሞ በዋናነት በቀበሌያት አካባቢ የሚሰጥ ከመሆኑ ጋር ተያይዞ ከፍተኛ የአገልግሎት አሰጣጥ ችግር ይስተዋልበት የነበረ አንዳንድም ደግሞ በእጅ መንሻም ጭምር አገልግሎት የሚሰጥበት አጋጣሚ እንደነበር ተገልጋዮቹ እንደዚሁም ደግሞ በተቋሙ ውስጥ የሚገኙ አመራሮችም የነገሩበት አጋጣሚ አለና አሁን ይሄ አንድ መስኮት አገልግሎት ደግሞ በታማኝነት አገልግሎት እንዲሰጡ የተቀላጠፈ አገልግሎት እንዲሰጥና ረጃጅም ሰልፎችንም ጭምር ከማለዳ ጀምሮ እዚህ በነበረን ቅኝት ረጃጅም ሰልፎችን ማስተዋል አይቻልም ፎርዛት ማተርና ይሄ ያን መስኮት አገልግሎቱ ትልቅ ቀልጣፋ አገልግሎት እንዲኖር አድርጓል ማለት ነው። የሲዳማ ክልል የወሳኝ ኩነቶች ምዝገባ ኤጀንሲ በቀጣይነት ደግሞ ይሄንን ወረቀት አልባ አገልግሎትንም ጭምር ተግባራዊ ለማድረግ በተለይ ደግሞ በኮምፒውተር በቴክኖሎጂ ማደራጀት ስራዎች ላይ በትኩረት እየሰራ ይገኛል። አሁን ላይ ይሄ አገልግሎት ወደ 85% መድረሱንና በቀጣይነት ሁሉንም አገልግሎቶች እንደዚሁ ወረቀት አልባ ለማድረግ በትኩረት እየተሰራ መሆኑ ተነግሯል። የነዋሪነት አገልግሎትም እንደዚሁ ጀምሯል። ይሄ ደግሞ መታወቂያዎችን ከተለያዩ ቦታዎች ላይ አንድ ሰው 3-4 አይነት መታወቂያ የሚያወጣበት አጋጣሚ እንዲቀርና በአንድ ማዕከል ውስጥ ሁሉ አገልግሎቶች እንዲሰጡ ወንጀልን ጨምሮ የተለያዩ ችግሮችም እንዲቀንሱ እንደዚሁ ትልቅ አስተዋጽኦ ያበረከተ መሆኑን ነዋሪዎችም ነግረውናል፣ ተገልጋዮችም ነግረውናል። ከዛ ባለፈ የስራ አመራሮችም አረጋግጠውልናል ማለት ነው። በአጠቃላይ አንድ መስኮት አገልግሎት አሰጣጡ የሐዋሳ ከተማን ጨምሮ በክልሉ በሚገኙ ሌሎች ትላልቅ ከተሞች ላይ ለነዋሪዎቹ ለረጅም ጊዜ ጥያቄ የነበሩ ነገር ግን ደግሞ በአገልግሎት አሰጣጥ ችግር የሚስተዋሉ የነበሩ ችግሮችን በማረም ቀልጣፋና ምቹ የሆነ አገልግሎት እንዲያገኙ አድርጓቸዋል ማለት ነው። ለጊዜው ያሉ መረጃዎች እነዚህ ናቸው። ሰለሞን ባልደረባችን አስረሳው ሰፋ ላለው መረጃ እናመሰግናለን። መልካም ቀን ይሁን። ከዜና ኢትዮጵያ ጋር ናችሁ። አሁን ደግሞ በትንታኔ ወደ ያዝነው ዘገባ ነው የምንሻገረው። በአካባቢያቸው የተገነቡ የመስኖ ፕሮጀክቶች ተጨማሪ ምርት በማስገኘት እያገዛቸው መሆኑን በአዊ ብሔረሰብ አስተዳደር ዞን የጓንጓ ወረዳ አርሶ አደሮች ተናገሩ። በዞኑ ከ1300 በላይ ማወራዎችና አባወራዎችን ተጠቃሚ የሚያደርግ የመስኖ ፕሮጀክት ተጠናቆ ለአገልግሎት ክፍት ሆኗል። ተስፋሁን ደስታ በአዊ ብሔረሰብ አስተዳደር ዞን በጓንጓ ወረዳ የመስኖ ፕሮጀክት ተመርቆ ለአገልግሎት ክፍት ሆኗል። በባህላዊ የውሃ ጠለፋ ሲያለሙ የነበሩ አርሶ አደሮች የመስኖ ፕሮጀክቱ ለዘመናዊ ግብርና እና ምርታማነት ያበቃናል ሲሉ ደስታቸውን ገልጸዋል። አሁን በዚህ ግድብ ላይ አሁንኛ በጣም ቁልቁላት መሬት ስለሆነ ይሄ በዘመናዊ ግድብ እንዲሰራልን ብለን ከሚመለከተው አካል ቆላማ ግብርና ጽሕፈት ቤትም ከማንኛውም ሴክተር አመልክተን አርሶ አደሩ ተፈራርመን ስለዚህ እድል ጠብቀን ግንባታው ይሄ ተፈቀደልን። ስለተፈቀደልን በጣም ነው እድላኛ ነን። በዘንድሮ 2017 ዓ.ም 3 ጊዜ ናዳ ፈጠረብን። ከዚያ ሁሉ ስራ ፈተን እየገደብነ አንደኛ የቀበሌው አመራር አቤቱታ ጥያቄ በማቅረብ ሁለተኛ ደግሞ የመስኖ ተጠቃሚ ማህበረሰቡ ጥያቄ በማቅረቡ የጓንጓ ወረዳ አስተዳደር ጽሕፈት ቤቱም ሆነ ጥያቄያችንን ችግራችንን ተገንዝቦ እንደገና ደግሞ የመስኖና የቆላማ ተቋም አመራሮች ጥናት በማድረግ የዚህን አይነት ደስ አሳይተውናል። በመሰረተ ልማቶች ምረቃ ላይ የተገኙት የአዊ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ አቶ ቴዎድሮስ እንዳለው በበኩላቸው ወረዳው እምቅ ጸጋ ያለው በመሆኑ ማህበረሰቡ በሁሉም ዘርፍ ተጠቃሚ ሊሆን እንደሚገባ ተናግረዋል። ጓንጓ በርካታ የተፈጥሮ ጸጋ ያለባት ሀገር ነች። ውሃው ሞልቶ የፈሰሰ ነው። አልሚ ማህበረሰብ ያለበት ነው። ጸጋን መጠቀም የሚችል ልምምድ ያለበት ማህበረሰብ ያለበት ነው። እየለማ ያለ ማህበረሰብ ያለበት ነው። ከዚህም በላይ መልማት አለበት። ትላንት የነበሩ ሳር ቤቶች ዛሬ በቆርቆሮ ተቀይረዋል። ነገ ደግሞ በህንጻ ሊቀየሩ ይገባል። ቀጥሎ ሞፈርና ቀንበር አመቱን በሙሉ የሚኳትን አርሶ አደር ሳይሆን ተደራጅቶ ትራክተር የሚሻ የሚፈልግ መሆን መቻል አለበት። በመስኖ ፕሮጀክቱ ምረቃ ላይ የተገኙት የክልሉ ከፍተኛ አመራር አቶ ግዛቸው ሙሉነህ መንግስት የብሔረሰብ አስተዳደሩን ማህበረሰብ ተጠቃሚ ለማድረግ በትኩረት እየሰራ ነው ብለዋል። የፕሮጀክቱ ምረቃም የዚሁ አካል ስለመሆኑ አንስተዋል። የተሻለ መንገድ እንዲኖራችሁ፣ የተሻለ ትምህርት ቤት እንዲኖራችሁ፣ በጣም ምርትና ምርታማነት ከናንተ ከቀለብ አልፎ ለገበያ የምታቀርቡ እንዲሆኑ መንግስትም ይፈልጋል። የናንተም ፍላጎት ይሄንን ሁሉ ፍላጎት ለማሟላት ደግሞ ጉልበታችንን ያለንን መሬት ተጠቅመን ያለንን የውሃ ሀብት ተጠቅመን ምን ሰራው ነው የሚሆነው።
ስለዚህ የነጻ እንቅስቃሴ በነጻነት በፍቅር ኖረን በጋራ ማልማትን ይጠይቃል ማለት ነው። ለመለወጥ ሀብታም ለመሆን ከድህነት ለመውጣት ይሄን የሚያስችል የተፈጥሮ ጸጋ ያለው አካባቢ ነው አዊ እንደ ዞንም ጭምር ማለት። በምረቃ ስነ ስርዓቱ ከ850 ሚሊዮን ብር በላይ በሆነ በጀት የተሰሩ ልዩ ልዩ መሰረተ ልማቶች ለአገልግሎት ክፍት ሆነዋል። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ ሸጎሌ አካባቢ ከሚገኘው የኤቢሲ ዋናው ስቱዲዮ ነው። ከውጭ የመራረጥናቸውን ጉዳዮች እናጋራችሁ። እንግሊዝ 2 የእስራኤል ሚኒስትሮች ወደ ሀገሯ እንዳይገቡ አገደች። እገዳ የተጣለባቸው የእስራኤል ሚኒስትሮች የደህንነት ሚኒስትሩ ቤዛይል ሲሞትሪክ እና የገንዘብ ሚኒስትሩ ኢታማር ቢን ግሬቨር ናቸው። እንግሊዝ ሚኒስትሮችን ያገደችው በዌስት ባንክ በሚገኙ ፍልስጤማውያን ላይ በተደጋጋሚ ጊዜ ጥቃት እንዲሰነዘር አድርገዋል በሚል ክስ ስለመሆኑ እየተዘገበ ነው። እገዳው ሚኒስትሮቹ ወደ እንግሊዝ እንዳይገቡ ብቻ ሳይሆን በእንግሊዝ ሀገር ማንኛውን ሀብት አፍርተው ከሆነ እንዲታገድ ጭምር ስለመሆኑ እንግሊዝ በውጭ ጉዳይ ሚኒስትሯ በኩል አስታውቃለች። የመንግስት አባላት ላይ እንዲህ አይነት እርምጃ መወሰዱ ተገቢ ያልሆነ እርምጃ ነው ስትል እስራኤል በበኩሏ ድርጊቱን ኮንናለች። ዘገባው የቢቢሲ ነው። በስልጣኔ መካከል ያለውን እኩልነት ጠብቆ በማቆየት ሰላምን ለማስፈን የውይይት ባህልን ማዳበር እንደሚገባ የቻይና የውጭ ጉዳይ ሚኒስትር ዋንግ ዩ አሳሰቡ። ሚኒስትሩ ይህን ያሉት በመጀመሪያ ዓለም አቀፍ የስልጣኔ ውይይት ቀን ላይ ባስተላለፉት የቪዲዮ መልእክት ነው። የሌሎች ሀገራትን የመልማትና ማህበራዊ መዋቅሮች ማክበር እንዲሁም በሌሎች ውስጣዊ ጉዳይ ላይ ጣልቃ ገብነትን መቃወም አስፈላጊ ስለመሆኑ ሚኒስትሩ አንስተዋል። ስልጣኔን ለማጠናከርና የጋራ ቁሳዊና መንፈሳዊ ሀብት ይበልጥ ለማሳደግ እንደ ሰው ሰራሽ አስተውሎት ያሉ አዳዲስ ቴክኖሎጂዎችን ዓለም መጠቀም እንደሚገባውም አሳስበዋል። ውይይትን ባህል በማድረግ ዓለም አቀፋዊ ችግሮችን መፍታትና ዘመናዊነትን ማጎልበት ከሁሉም ይጠበቃል ሲሉም ሚኒስትሩ አክለው ተናግረዋል ሲል የዘገበው ሲጂቲኤን ነው።